የአማራ ህዝብ በትንሽ ድል የሚረካ ሳይሆን ዳግም እንዳይደፈር የበለጠ መዘጋጀት እንዳለበት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። ርዕሰ መስተዳድሩ ይህንን ያሉት ከባህር ዳር ከተማ ነዋሪዎች ጋር ውይይት ባደረጉበት ወቅት ነው። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን ወደ እናንተ የምናደርስ ይሆናል። ወደ ተከታዩ ዘገባችን አልፈናል። አሸባሪው የትግራይ ወራሪ ቡድን ሚሊዮን ለመያዝ ባደረገው ጥረት ከፍተኛ ዋጋ መክፈሉን የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ተናገሩ። በአፋር ክልል በተለያዩ አካባቢዎች አሸባሪውን በመደምሰስ ለተገኘው ድል ሌተናል ጄኔራል ባጫ ደበሌና የክልል ርዕሰ መስተዳድር የእንኳን ደስ ያላችሁ መልእክት አስተላልፈዋል። ትዝታ መኮንን ተጨማሪ አላት። አሸባሪው የትግራይ ወራሪ ቡድን ኢትዮጵያን ለማፍረስ በአፋር የተለያዩ አካባቢዎች ወረራ የፈጸመ ቢሆንም በጀግናው የሀገር መከላከያ ሰራዊትና በአፋር ልዩ ኃይልና ሚሊሻ እንዲሁም ህዝባዊ ሰራዊት በገባበት ሳይወጣ በመደምሰሱ የአፋር ክልል ርዕሰ መስተዳድር አቶ አወል አርባ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ሀገር መከላከያ በጣም እንወዳቸዋለን። ታሪክ ነው የተሰራው። በዚህ ምድር ላይ ገንዘብ ችግር የለም። ገንዘብ አይደለም፣ ንብረት አይደለም። በዚህ ምድር ላይ የመጨረሻ ስጦታ ማለት ነው ጊፍት ሰው ለሰው የሚሰጠው የመጨረሻ ስጦታ ህይወት ነው። ለመቶ ሚሊዮን ህዝብ እየገበራችሁት ያለው መስዋዕት የሆናችሁት ያለው ህይወት ማለት ነው። ለዘላለም ሲዘከር ይኖራል። ጁንታ ተሸንፏል። ጁንታ ልኩን አገኝቷል። የሀገር መከላከያ ሰራዊትና የአፋር ህዝብ አሸባሪ ቡድኑን ለመደምሰስ ባደረጉት ተጋድሎ እንደኮሩና ድሉ የመላው የጥቁር ህዝብ መሆኑን ሻለቃ አትሌት ኃይለ ገብረስላሴ ተናግረዋል። የቁርጥ ቀን የኢትዮጵያ ልጆች በጣም ታቆራላችሁ። እውነቴን ነው የምላችሁ። እየተዋጋችሁት ያለው ውጊያ የአፍሪካ ውጊያ ከዛም አልፎ የመላው ጥቁር ህዝብ ውጊያ ነው። በጭፍራ ተገኝተው የእንኳን ደስ ያላችሁ መልእክት ያስተላለፉት ሌተናል ጄኔራል ባጫ ደበሌ ዛሬ ላይ የተደመሰሰው አሸባሪ ቡድን የምዕራባውያን ተላላኪ በመሆኑ እስከ መጨረሻው በመደምሰስ ዳግም የሀገር ስጋት እንዳይሆን ማድረግ ይገባል ብለዋል። እዚህ የተሰበሰባችሁት የኢትዮጵያን አብስት የምትዋጉት የወያኔን ሰባራ ሰንካላ የጋለቡትን ምዕራባውያን ነው። የወያኔን ጉልበትና የወያኔን ማንነትማ የዛሬ 1 ዓመት ምሽግ አስገብታችሁ ድባቅ መትታችሁ አሳይታችኋልና ዛሬኛ ወያኔን ስናሸንፍ ወያኔን አይደለም እናሸንፈው ታሪካዊ ጠላቶቻችንን ነው። የኢትዮጵያ የምንጊዜም ጠላት የሆነውንና በሌሎች አካባቢዎች የሚገኘውን አሸባሪውን የትግራይ ወራሪ ቡድን ለመደምሰስ የኢትዮጵያ የቁርጥ ቀን ልጆች ከጠቅላይ ሚኒስትሩ ጀምሮ ሁሉም በየግንባሩ ታሪኩን በደሙ እየጻፈ ይገኛል።